ያለዛ ግን ይሄን ነገር በራሴ መንገድ ካረጋግጡ አንቺም ተባባሪ አድርገው ዞር በልልኝ ይውጣልኝ አልኩ ተባባሪ ተረጋጊያ ከዚህ ችግር አለ ማስረጃ የለህም አይደለ ቀጥ ብለው እኮ ማስረጃ እንዳገኝ አድርገሽ ቀጥ ብለው ተበድሬ ገንዘብ መጀመሪያ ቀብድ ሲያጣውት ማለት ነው እና ልጁ ግን እውነተኛ ልጅ አይደለም በጣም ሌባልሽ ነው ማለት ሴቶችን አውቆ እንደዚህ ሊካሉ ምናምን ያለ በህገወጥ መላክ ነው ስራው ማለት ነው በጣም አስቸጋሪ ሰው ነው እና ልጆች በቃ ህይወታቸው አደጋ ውስጥ ገብተው ነው የሚቀሩ ፕሮሰስ ያለቀልሽ ነው ምናምን አለኝ ከዛ እኔም እውነት መስሎኝ በቃ ሸክፌ ምናምን መጣውና አውሬ ነው የምር እኔ እንደዛ ተቸግሬ ያለቀስኩ በቃ ችግር የለውም የፈለግሽው ነገር ይሆንልሻል የፈለግሽው ቦታ ላይ መሄድ ትችያለሽ አይዞሽ እንግዲህ አሁንም ይሄንን ለመፍታት ይቻላል እናደርጋለን ግን አንቺ ለመረጋጋት ነው ከባድ ነው የሚሆነው ማለት የባሰ እንደዚህ ሁኛለው አይደለም የሚገርም ለሌላ ሰው ሁሉ እንዳልናገር ስልኬን ረሱ ቀምቶኛል ሰውየው ስልኬን ቀምቶ እኮ ነው ሰብሮብኛል እና በቃ ማንም አያገኘኝም እዚህ አመጣኝ በቃ የትም ቦታ መውጣት አልችልም ለማንም ሰው ጋር መውራት አልችልም ምክንያቱም እኔ ሌላ ሰው አገኘው ማለት የሱ ሚስጥር ሙሉ ለሙሉ ይወጣል የሱ ቤት ነው ይሄ አው የሱ ቤት ነው ይሄ በቃ አሁን ራሱ ማንም ስለሌለ ነው አጋጣሚ ሁሉችም ስለወጡ ለዛ ነበር አቻኩዬ ጥራው ሁሉችም እስቲ ማን ነው እዚህ ቤት ነው ሚስቱ ማለች እሺ አንዴ ተረጋጊ ኖ አይጠፋም አንዴ ተረጋጊ እሺ ተረጋጊ እኮ ተረጋጊ አንዴ እቺ ደግሞ ዝም በይ ምንም ታጥበይ ምንም ያረጋሽ ነገር የለም ምን ነው ያሳመኝ ዝም ብሎ ስለማውቀው እየጠየቀኝ ነው እኮ ምንም ያደረኩ እኮ አንዴ ቁጭ በይ እሺ አንቺ ምንድነው የሰው ይከይ ለመጣሽ እስኪ ተረጋጊ አንቺ ጀመረ ስሚ ነው ስለዚህ ከዛ ጊዜ በኋላ ቤተሰቦችን በስልክም በምን ማግኘት ተሻቻችሁ አግኝቻችሁ አላውቅ በሌላ ስልክ ምናምን እንደመደወል አልሞከርሽም ለኔ መደወል አልፈልግም ምክንያቱም እነሱ እኮ በቃ ወይ ሙታለች ወይ እዛ ሀገር ነው ያለችው ብለው ነው የሚያስቡት ሲቀጥል ደግሞ ያውን እነሱን በቃ በማሳልፍላቸው ጊዜ ነው አሁን እንደዚህ የሆንኩት ብዙ ነገር ነው አድርጌያቸው የመጣው ያልፍልኛል ብዬ መሬታቸው ሙሉ ነገራቸውን እንኳን ችግር ውስጥ አስገብቻቸው እኮ የመጣው ያስታውቀኛል ምን አይሽ ያምንሽ በጣም አው ቋንዴ ካሜራውን እንዳትፈልኝ ቆይ ካመትሻለሽ ምን ሆነሽ ነው ዝም ምንም አልሆነችም አንዴ ላውራት ነው ቆይ ደህና ነሽ ናችሁ ምንም አላረኳትም ደህና ነኝ አለች ቆይ ምን ያደረጋችሁ አንዴ ተረጋግተን እናውራ አልረጋጋም እሱ ያው እንደዚህ ከውጪ እቃዎች ያመጣል እዚህ ይሸጣል እንደውም እሷ ከሌለች ምናምን ይደብረዋል አንዳንዴ ባሌም በጣም ነው የሚያከብራት እኔ በጣም ነው የምወዳት አልኩኩ እንደ ሰራተኛ ሳይሆን እንደ ቤተሰባችን ነው የምናያት እንጂ ሌላ እዚህ ቤት ማለት ማን አለ እሱም ስራ ነው የሚውለው እኔም ስራ ነኝ ብቻዋን ነች የፈለገችው ነገር ያደረገች ነው የምትውለውና ብዙም ፈተና የለም ስለምን ፈተና ነው ተወራው ወይ ሲጀመር የኔ ባል በጣም መልካም ሰው ነው ስለህ ሰው ሲቸገር አይወድም እና እንትን ነው የሚያደርግ ትሪት ማድረግ ይወዳል ለሰው ልጅ ባሌ በስማም ይለያል እውነት አዎ እና ለኔ ብቻ ሳይሆን ለሷም ራሷ ትንገረ የወልሽ ገና ለገና እዚህ ቤት ስለገባሽ ማንንም ልጅ ስላልወለድን እሱ በሱ ተማለሽ ነው አይደለ ከኔን መንጠቅ ፈልገሽ ነው ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም በሌላ ፕሮግራም ተገናኝተናል እንግዲህ አንድ እንግዳይ እንግዲህ ዛሬም የተለየ ነገር ገጥሟት የኛን እርዳታ ፈልጋ እንግዲህ እዚህ ተገኝተናል በስልክ አንዳንድ ነገሮች አወርታናለች እንግዲህ እስኪ ከሷ ደግሞ ምን እንደገጠማት ምን እንደምፈታላት እንደምትፈልግ እንግዲህ ከሷ አንደበት እንሰማለን አብራችሁን ቆዩ እሺ ሰላም ለነሽ ሰላም አለን ሁሉ ሰላም ደህና አለን እንግዲህ ያው በስልክ አንዳንድ ነገሮችን ነግረሽኝ ነበር ምን እንደገጠመሽ የበለጠ እንድታብራሪልኝና እንግዲህ ለደረሰብሽ ነገር መፍትሄ እንድንፈልግ ነው እዚህ የተገኘ ነው እስኪ ዲቴል ስላለው ነገር አስረጅኝ ከዛ በፊት ግን እስኪ ስምሽንና እዚህ ቤት ውስጥ ምን እንደምትሰሪ እስኪ ለተመልካቾቻችን ግልጽ ብታደርጊ እሺ ስሜ እንግዲህ መቤት ይባላልው ያው የመጣሁት ከክፍለ ሀገር ነውና
እንዴት እንደመጣሁኝ ልንገር መሰለኝ መጀመሪያ። ይቻላል። እሺ እንግዲህ እኔ የሆነ ሰው በሆነ አጋጣሚ ያውቅ ነበርና እዛ ምንድነው ወደ ሌላ ሀገር መሄድ ፈልጌ ነበር። ወዴት? ሌላ ሀገር የለም ከሀገር ውጭ መውጣት ፈልጌ ነበርና እና ያ ሰው በሆነ አጋጣሚ የሆነ ሰው አስተዋወቀኝ ማለት ነው። እና ያስተዋወቀኝ ሰው ደግሞ ያው አሪፍ አድርጎ እንደሚሰራና እንደሚልከን ምናምን ነበር ያወራን። ከዛ ልጁ በቃ ምንየው ነበር መጀመሪያ አካባቢ ብዙ ሴቶችም ነበሩ ልክ እንደኔ መውጣት የሚፈልጉ ማለት ነውና እና በጣም ብዙ ሰዎች ስጠይቅ ይልካል ምናምን ጎበዝ ልጅ ነው ምናምን ያሉኝ ነበር። እና እኔም እውነት መስሎኝ ከቤተሰብ ምናምን ያለኝን ነገርም ተበዳድሬ ምናምን እዛ ከሄድኩ በኋላ ሰርቼ መልስላችኋለሁ ብዬ ተበድሬ ገንዘብ መጀመሪያ ቀብድ ያጣሁት ማለት ነው። እና ልጁ ግን እውነተኛ ልጅ አይደለም በጣም ሌባ ልጅ ነው ማለት ሴቶችን አውቆ እንደዚህ ሊካሉ ምናምን ያለ በህገወጥ መላክ ነው ስራው ማለት ነው። ማለት ግን አደጋ ውስጥ ነው የሚገቡት ልጆች እንደዛ ያሉ የላካቸው ሳይሆን በቃ ካንዱ እንደዚህ ይቀባበላል ካንዱ ለላኛው ደላላ ይሰጣል ምናምን በጣም አስቸጋሪ ሰው ነው። እና ልጆች በቃ ህይወታቸው አደጋ ውስጥ ገብተው ነው የሚገርሙ ማለት ነው። በቃ እሱ ገንዘብ ብቻ መቀባበል ብቻ ነው የሚጠቀምባቸው እነዛን ልጆችና መጨረሻ ላይ ምንድነው ይሄን ሁሉ ሚስጥርን ያላወቅኩም ነበር። ከዛ በቃ ነይ እዚህ መምጣት አለብሽ ምክንያቱም ልትሄጂ ነው ፕሮሰስሽ ያለቀልሽ ነው ምናምን አለኝ። ከዛ እኔም እውነት መስሎኝ በቃ ሸክፌ ምናምን መጣውና ከዚህ የሆነ ቤት መጀመሪያ ላይ የሆነ እነሱ የሚሉበት የለም እነሱ ሰራተኛ ላይ ከዛ የሚመጡትን የሚሉበት የሚያሳድርበት ምናምን ማለት ነው የሆነ ቤት ተከራይቷል መሰለኝ አላቅምና እዛ ብዙ ልጆች ነበሩ። እና በቃ ያስጠብቀናል ምንድነው መቼ ነው የምንሄደው እንዴት ነው ነገሩ ስንል ቆይ ነገ ዛሬ ይቀራቻል ምናምን ይልናል ማለት ነው። እና የብዙ ሰዎችን ብር ከተቀበለ በኋላ መጥፋት አይመጣም ቶሎ እንደበፊቱ ምናምን ስልክ ስንደውልለት ማያነሳም። ከዛ በቃ እየሸወደን እንደሆነ እኛም ገባን ማለት ነው። ከዛ መጨረሻ ላይ በቃ እኔን የሆነ ቦታ ልወስድሽ ነው ምናምን አለኝ። የት ነው የምትወስደኝ ምናምን ስለው የዚህ የቤተሰብ ቤት አለ ስለዚህ አንቺ እዛ መቆየት አለብሽ ምናምን ስለኝ እኔ ጓደኞችሽ ስለው ጓደኞችን እንዴት እንዳገባቸው አላውቅም። ጓደኞችን ስለ በሆነ አጋጣሚ እዛው ላይ ያገኘዋቸው ልጆች ማለት ነው። እና እነሱን እንዴት እንዳደረሳቸው እኔ አላውቅም። መቼም አይልካቸውም ያው ህይወታቸውን አበላሽቷቸው ትቷቸው እንደሆነ እንጂ እኔ እንደማይልካቸው እርግጠኛ ነኝ። ምክንያቱም ልጁ በጣም ሌባ ነው በቃ። ከዛ የሆነ ቦታ ልውሰድሽ በዛውም የሆነ ልጆች አሉ አብረሽ ከነሱ ጋር ትቆያለሽ እና ካንቺ ጋር ይሄዳሉ ምናምን ያለኝ ነበር። ከዛ አማራጭ የለኝም አስገድዶ በለው ይዞኝ የሄደው የሆነ ቦታና ከዛ ቤት ሲሄድ በቃ ከቤቱ ነው እንደ ሰራተኛ ያስቀመጠኝ ማለት ነው። ማለት እንደ ሰራተኛ በቃ ምንድነው ስለው ያንቺ ፕሮሰስ ገና ስላላለቀ ስለዚህ እዚህ ላንቺ ማሪፍ ነው እዚህ ከኛ ጋር ትቆያለሽ ምናምን አለ ማለት ነው። እንዴት ነው በቃ ደሞዝ አይደል የምፈልጊው ደሞዝ ይታሰብልሻል ምናምን እያለ ከዛ በቃ እምብኝ ስለው እኔ እንደዚህ አይደለም ያንን ያህል ብር ከፍዬ እኔ ከሀገር መውጣት ነው የምፈልገው ስለዚህ ለምንድን ነው እንደዚህ ከናንተ ቤት ሊቀመጥ የምችለው ምናምን ስለው ካልሆነ በቃ በጉልበት መጠቀም ጀመረ ይመታኛል ምናምን ይደበድበኛል ማለት ነውና በጣም አስቀያሚ ጊዜ ነበር። እና በቃ በጣም ሲያስጠላኝ እንደዚህማ ሊሆን አይችልም ምክንያቱም እኔ የሰው ቤት ብፈልግና እዚህ መኖር ብፈልግ ሌላ ቦታ ወጥቼ ለምን በነፃነት አልሰራም እዚህ ማንም ሳያቀኝ እንደዚህ ተደብቄ መከራዬን እያዩ እንደዚህማ ሊሆን አይችልም እሱ ሊጠቀምብኝ ስለፈለገ ነው እንጂ ምናምን ብዬ እሱ በማይኖርበት ሰዓት በቃ የሆነ ጊዜ እናንተን ሚዲያ ተከታተል ስለነበር እናንተ ማፈላለግ ጀመርኩኝ ማለት ነው። እና አሁን ራሱ ተደብቄ ነው የመጣሁት። እሺ ያው የነገርሽ ነገር ትንሽ አሳሳቢ ነው። አሁን ላይ በተለይ ከገጠር የሚመጡ ሴቶችን እንደመጠቀሚያ አድርገው ስራና ሰራቸዋለን ወይም ደግሞ ህይወታችሁ ይለወጣል ይያሉ ምንም የማያውቁ
ሴቶችን ህፃናትን ያመጡ እንግዲህ ከተማ ላይ ልክ እንደ ዕቃ የሚሸጡ ሰዎች በእንደዚህ አይነት ስራ ላይ የተሰማሩ ሰዎች አሉ ወደ ቤተሰቦቻችንም ይሄን እንግዲህ ለሁሉም ሰው ትምህርት ሊሆን ይገባል ግን አንቺ ለምንድነው ወደ ሌላ ሀገር መሄድ የፈለግሽው ምን ቸግሮሽ ነው ማለት ወጣት ነሽ ሰርተሽ መለወጥ አትችይም ወይ ቤተሰቦችሽ ፈቅደው ነበር ወይ እስኪ ይሄን ያይዘሽ መልሽኝ አይ እኔ ቤተሰቦቼ መውጣት የፈለኩት ምንድነው ቤተሰባችን ውስጥ በጣም ደካማ ነንና እኔ ያው ብዙ ኃላፊነት አለብኝ እዚህ ሀገር ሰርች ያው ያን ያልታቀዋለ ማለት ለቤተሰብ እንትን ማለት አልችልም አላግዝም እኔም ሌላ ልጆች አሉ ማለት የኔ ትንሾች ስላሉ ግዴታ እነሱ ማገዝ ማስተማርም ስላለብኝ ትንሽ ደካማ ስለሆኑ ቤተሰቦቼ ለዛ ነበር ምክንያቱም እኔ ምንም አይሉም እነሱ ማለት ቤተሰብ እኮ እንድትወጣ አይፈልጉም እና ይወጣውት እነሱ እንድመጣ ባይፈልጉም ሌላ ቦታ እንዲሄድባቸው ባይፈልጉም ግዴታ የነሱን ህይወትም እንድቀይርላቸው የኔ ህይወትም እንዲቀየር በቃ የቤተሰቦችን ህይወት ለመቀየር ነበር እነሱን አቸጋግሬ ከችግራቸው በላይ መሬት ተሽጦ ምናምን ነበር በቃ ሰላም ይሆናል ብዬ አስቤ ነበርና እና በቃ ያሰብኩት አልተሳካልኝም ታውቃለህ እና ያን ሰውዬ በጣም በቃ ምን ልበልህ አውሬ ነው የምር እኔ እንደዛ ተቸግሬ ያለቀስኩ በቃ ችግር የለውም የፈለግሽው ነገር ይሆንልሻል የፈለግሽው ቦታ ላይ መሄድ ትችያለሽ ምን ልበልህ በቃ እና በማላቀው እንደዛ ሸውዶ ችግር ውስጥ ነው የከተተኝ በጣም ነው የሚያሳዝነው አይዞሽ እንግዲህ አሁንም ይሄንን ለመፍታት እንዴቻለው እናደርጋለን ግን አንቺ ለመረጋጋት ሞክሪ ቤተሰቦችሽን ነገር ያውቃሉ ማለት ነው ማለት እነሱም በዚህ ላይ ሁሉን ነገር ያውቃሉ አያውቁም እንዴት ሊያውቁ ይችላሉ ካወቁማ ይጨነቁብኛል ለማንም አልተናገርኩም ቢሆን ብቻዬን ነው ነገሩን መጋፈጥ ያለውት ከባድ ነው የሚሆነው ማለት የባሰ እንደዚህ ሁኛለው አይደለም የሚገርም ለሌላ ሰው ሁሉ እንዳልናገር ስልኬን ረሱ ቀምቶኛል ሰውየው እኮ ስልኬን ቀምቶ እኮ ነው ሰብሮብኛል እና በቃ ማንም አያገኘኝም እዚህ አመጣኝ በቃ የትም ቦታ መውጣት አልችልም ለማንም ሰው ጋር መውራት አልችልም ምክንያቱም እኔ ሌላ ሰው አገኘው ማለት የሱ ሚስጥር ሙሉ ለሙሉ ይወጣል እኔም ብቻ ሳልሆን በጣም ብዙ እህቶችንም እንደዚህ እያደረገ ነው ያለው ገና ምንም አያውቁም ከገጠር ነው የመጡ ምናምን ብሎ በቃ ብዙ ሴቶችን እየተጫወተባቸው ነው ያለ ከቤተሰባቸው ከምንም መከራቸውን አይተው ገንዘብ ከፍለው ሌላ ቦታ ላይ እንድርሳለን ብለው ግን እሱ በቃ አሪፍ ስራ ታገኛላችሁ የሆነ ቦታ እልካቸዋለሁ በማለት በማሳበብ በጣም ብዙ ሰው ላይ እየተጫወተ ነው ያለው እና በቃ እኔ በቃ የሆነ ሰው ስልክ ለምኝ እንኳን ልደውል ለሆነ ሰው መናገር አለብኝ ቢያንስ እኔ እንኳን እንደዚህ ሆኜ የሌላ ሰው ህይወት እንኳን መትረፍ አለበት ምናምን በየሳስብ ልደውል ስፈልግ በቃ አደውይም የትም አትወጭም ሱቅ እንኳን መውጣት አልችልም መከራዬን ነው የሚያሳየኝ ይቀጠቅተኛል አይዞሽ ቆይ ምንድነው ማለት አንድ ቦታ ይቆልፍባቸዋል እንደነገርሽኝ የተከራየው ቤት ምናምን አለ ብለሽኛል እዛ ያለው ምንድነው እዛ የሚያደርጉት ሴቶቹ ምንድነው የሚያደርጋቸው ማለት ሌላ የሚደርስባችሁ በደል አለ ወይስ ሌላ ምንድነው እዛ ያለና በቃ የትም እንዳትወጡ ምናምን ይለን ነበር ማለት እዛ ውስጥ ነው ሌላ ሰው ማግኘት አንችልም ስልክ ማውራት አንችልም ከዛ የሆነ ሰው በቃ ለምን እንደዚህ ታደርገናለህ ለምንድነው ወይ ገንዘባችን ስጠን ምናምን ስንል በቃ ጓደኞቹ ጋር መጥቶ ምናምን ይመታን ነበር ማለት ነው ሙሉዎችን ነበር የሚመታን እና በጉልበትም ብዙ ነገር ያደርጋል ምናምን ከዛ በኋላ ግን ልጆችን የት እንዳደረሳቸው ነው ያላቅም ከዛ በቃ አንቺ እኔ ጋር መሄድ አለብሽ ምናምን ሲለኝ የት ስለው የሆነ ቤት አለ በቃ ስራ ትጀምሪያለሽ ምናምን አለኝ ማለት ነው ግን ከራሱ ቤት ነበር ይዞኝ የመጣው አሁን ራሱ ቤትም ስመጣ ስትደውይልኝና ስትይ እዚህ ቤት ውስጥ ነው ሰራተኛ ሆነሽ የምትሰሪው የሱ ቤት ነው ይሄ አው የሱ ቤት ነው ይሄ በቃ አሁን ራሱ ማንም ስለሌለ ነው አጋጣሚ ሁሉችም ስለወጡ ለዛ ነበር አቻኩዬ የጠራው ሁሉችም እስቲ ማን ነው እዚህ ቤት ውስጥ ነው ሚስቱ ማለች ሚስቱ አለች ሚስት አለው አው
እስኪ ምን አይነት ሰው ነው? እስኪ ስለ ሰው የተወሰነ ነገር ንገሪኝ እስኪ። ከማን ጋር ነው የሚገናኘው? ሲያሰቃያችሁ ብቻውን ነው ወይስ ሌሎች ተባባሪዎች አሉት? ሌላ ጓደኞች አሉት። ብቻውን አይሰራም እንደዛ። ምክንያቱም እኔም በሌላ ሰው በሱ ጓደኞች ስለመጣው ከመጀመሪያ ላይ ማለት ነው። የሱ ጓደኞች ለሱ አገናኙኝ፣ እሱ ደግሞ ለሌላ ሰው ያገናኛል ማለት ነው። እና ብዙ ልጆች አሉ እንደዚህ የሚያዘዋውሩ ሴቶች ምናምን ይል ሌላ ቦታ ምናምን ይልኩ ገንዘብ እየተቀባበሉ ልክ እንደዛ ማለት ነው። እና ሰውየው ከምን በላይ በጣም ክፉ ሰው ነው። በቃ ምን ልበል እኔ ስንቴ ነው የመታኝ ልወጣ ነው ስል በቃ አይዞ እስኪ እንግዲህ ያው እኛ የቻልነውን ነገር እናድርጋለን። እንደው ምናልባት ስለሱ የምትሰጪ ሌላ መረጃ ካለሽ እጅሽ ላይ ሴቶቹንስ እየታርጓቸው ሊሆን እንደሚችል የምትገምቺው ነገር አለ? እንደው ለመረጃ የሚጠቅመን የሆነ ቦታ አካባቢ ነው እኔ የነበርኩበት፣ ግን እዛ ቤት አሁን ያለው አይመስለኝም። ማለት እኔ የመጣው ቀን ሁሎችም አልነበሩም እና እኔ ብቻ ቀረው። እዚህ ጠብቂ እነሱን እድሻቸው እመጣለሁ ምናምን አለኝ። ከዛ እኔ ሴት ነው የሚሄድ ስለው በቃ እኔ ቤት ትሄጃለሽ ስራ ትሰራለሽ እዛ ላይ ማለት ነው። ከዛ በኋላ ግን ያለውን ነገር እኔ እንዴት እንደሆነ እኔ እንጃ፣ የት እንዳደረጋቸው እንጃ። ብቻ ግን ከምን በላይ በጣም ወንጀለኛ ሰው ነው። በጣም ሌሎች የሚሰራው ወንጀል አለ ማለት ይሄ ቀላል ወንጀል አይደለም ስልሽ ሌላ ሰዎች ላይ የሚያደርሰው ሌላ በደል አለ። አካላዊ ሊሆን ይችላል፣ ሌሎች ነገሮች። ምን መሰለህ አሁን እሱ የሚያደርገው ነገር በቃ ሁሉንም ይገርፋቸዋል። ጾታዊ ጥቃትም ያደርስባቸዋል። በቃ በጣም እኮ ነው የሚገርመው። በቃ ሁላችንም ለያንዳንዳችን ይጠቀምባቸዋል ማለት ነው። ከዚህ ራሱ በቃ ሚስቱ በማትኖርበት ሰዓት መከራዬን ነው የሚያሳየኝ። በቃ ማለት እዚህ ቤት ውስጥ ያመጣሽ ቆይ ለምን እንደሆነ ታውቃለሽ? አውቃለሁ። እሱ ማለት ሰራተኛ ብሎ ነው ያመጣኝ። በቃ እዚህ ግዴታ መስራት አለብሽ ብሎ ማለት ነው። በቃ እንደዛ ብሎ ነው በሱ እጅ ውስጥ ነው። በቃ እምቢኝ ካልኩኝ በቃ ተው፣ ምን እንደሚያደርገኝ የታወቀ ነገር ነው። ይመታኛል ሁሉ። እኔ መሄድ አልፈልግም። እዚህ ወጥቼ ሌላ ቦታ በቃ ስራ ልፈልግ፣ ሌላ ስራ ልስራ በቃ ቢያንስ እንኳን ምናምን ብል በቃ እሱ እሺ ሊለኝ አልቻለም። ይመታኛል። እዚህ ባለቤቱ በማትኖርበት ሰዓት ልክ እንደሚስቱ ነው በቃ የሚጠቀምብኝ ማለት ነው። እና እኔ ምን ልበል የሞትኩ ሰው ነኝ እኮ። እንደዛ ታስቢ ማለት አንቺ ገና ወጣት ነሽ፣ አሁንም ተስፋ አለሽና እንዴት ነው ተስፋ የሚኖረኝ? ተስፋዬ ሁሉ እኮ ሞት አደረገው። ወይ ለኔ ያልሆንኩ ወይ ለቤተሰቦች አልሆንኩኝ። ስለዚህ ከዛ ጊዜ በኋላ ቤተሰቦችን በስልክም በምን ማግኘትሻቸው ተጠቅማችሁ? አግኝቻቸው አላውቅም። በሌላ ስልክ ምናምን ለመደወል አልሞከርሽም? ለኔ መደወል አልፈልግም። ምክንያቱም እነሱ እኮ በቃ ወይ ሙታለች ወይ እዛ ሀገር ነው ያለችው ብለው ነው የሚያስቡት ብዙ ጊዜ ነው። ሲቀጥል ደግሞ ያውን እነሱን በቃ በማሳልፍላቸው ጊዜ ነው አሁን እንደዚህ የሆንኩት። ብዙ ነገር ነው አድርጌያቸው የመጣው እኮ ያልፍልኛል ብዬ መሬታቸው ሙሉን ነገራቸውን እንኳን ችግር ውስጥ አስገብቻቸው እኮ ነው የመጣው። ቆይ ማለት መሬት ሸጠው ይሄ ሁሉ ብር ሲሰጡሽ ለምንድን ነው ምናምን ብለው አልጠይቁም? አንቺ ስለነሱ ግልጽ ያላደረግሽበት ምክንያት ምንድነው? ያኔማ እኮ ግልጽ አድርጌላቸዋለሁ። ምክንያቱም እንደሚሄድ ሌላ ቦታ እንደሚሄድ እኮ ያውቃሉ። ስለዚህ እኔ እጄ ከዛ ቢያንስ 2 ወር 3 ወር ነው እዚህ ብቆይም ፕሮሰሱ እስኪያልቅልኝ ድረስ አይደል። ስለዚህ እዛ ከሄድኩ በኋላ በአንድ ወርና በ2 ወር ውስጥ ሰርቼ ገንዘቡን ልልክላቸው ነው ማለት በቃ እኔ ሄድኩ ማለት እነሱም ያልፍላቸዋል ብዬ ነው። ቤተሰብ አሳልፍላቸዋለሁ፣ ለኔም ጥሩ ይሆናል በቃ ብዬ ነበር እንጂ ያውቃሉ እኮ ለደላላ እንደተከፈለ ብሩ ያውቃሉ። ከዚህ የውሸት ደላላ መሆኑ ብቻ ነው እኮ እኔ ጉዳይ። እዚህ ቤት ውስጥ ሲያስቸግርሻል ማለት ነው አሁን? አዎ በጣም። አይዞሽ። ይሄን ሁሉ ነገር ግን ባለቤት ታውቃለች? ሚስትየው አታውቅም፣ ምንም አታውቅም እሷ። ይሄን ወንጀል ለራሱ እንደሚሰራ ነው የምታውቀው አይመስለኝም በቃ። ምክንያቱም እኔ ለማንም መተንፈስ አልችልም እኮ
አሁን ራሱ መናገር አለብኝ ቢያንስ ወይ በጣም እያመመኝ ስለሆነ ምናልባት ብዬ ነው አንተ ራሱ የጠራው ምንድነው የሚያምሽ አሁን ማለት እስኪ ታውቃለህ በቃ በጣም ይመታኝ ነበር ታውቃለህና ከዛ የተነሳ ይሆን አላቅም በቃ እኔ ልብ ድካም ራሱ ያዘኝ ያስታውቀኛል ምን አይሽ ያምሽ በጣም አዎ ቋንዴ ካሜራውን አንዳጥፋልኝ ቆይ እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል እመቤት ትንሽ ህመም ላይ እንደሆነችና አሁን ስቃይ ላይ እንደሆነች ነው የነገረችን እንግዲህ አሁን ራሷን እንድታረጋጋ አድርገን እንግዲህ እዚህ ተቀምጠናል እመቤት አሁን እየተሰማሽ ያለው ስሜት ከመቼ ጀምሮ ነው የምሰማሽ ወይስ ከምንድነው መነሻ የሆነው ይሄ ስሜት እንዲመጣ የሆነው አንድ ወር ምናምን ይሆነኛል ምን ይሆን ምክንያቱ ድብደባ ያደርስብሻል ነው ወይስ ማለት ምንድነው የሚሰማሽ እና በምን ምክንያት ነው እንደዚህ ሊሆን ይችላል እኔ እንጃ ምናልባት ማለት በርግጣው ይመታኛል ግን እኔ እንጃ አላውቅም ብቻ አይዞሽ እንግዲህኛ ከጎንሽ ነን እንግዲህ ማድረግ ያለብን በሙሉ እናደርጋለን ግን ለሚስቱ ለመናገር አልሞከርሽም ይሄን እንድታግዝሽ ማለት ያው ሴት ስለሆነች ያው በርግጥ ይከብዳል እንደዚህ አይነት ነገር ለሚስቱ መናገር ግን ቢያንስ ከዚህ ቤት የምትወጪበትን መንገድ ማፈላለግ አልሞከርሽም ለሷስ አንዳንድ ነገሮችን ግልጽ ለማድረግ አልሞከርሽም አይ እንደዛ ለሷ መናገር እኔ አልፈለኩም ማለት ጥሩ አይሆንም ብዬ ነው እዚህ ደሞ እዚህ ክፈለኝም አይክፈለኝም ስላላወኩኝ ገና የባሰ ሰጣ ገባ ውስጥ እንዳንገባና እሱ ደግሞ ይሄን ከነገርኳት እንዴ የባሰ ይገለኛል ሰውዬው በጣም ክፉ ሰው ነው ያስፈራራሻል ማለት ነው አዎ በጣም ለማንም ትንፍስ ብትያን ይቀነም ገልሽ ምናምን ይያለኝ ነበር ህግ ባለበት ሀገር ግን ይሄን ያለሱን መፍራት ለምን አስፈለገ ለማንም እኮ ነው መናገር አልችልም እኮ እንዴት ስወጣለው እንዴት ነው መውጣት የምችለው እኔ ከዚህ በር እኮ መውጣት አልችልም ቤት ነኝ የትም ብትወጭ ምናልባት እነሱ ሲሆኑ እንደብናት እንዳልሆኑ ይችላል እንደማይመጡ ነበር የነገርኩኝ አዎ ምናልባት ይመጡ ይሆናል እሺ ምንድነው የምንላቸው ምንድነው ማለት እዚህ ቤት ምንድነው ሰላም እንዴት ነሽ ምንድነው ሰላም ምን እያደረገች ነው የተፈጠረ ችግር አለ እንዴ የተፈጠረ ችግር የለውም ማን አንተ ቁጭ በይ ይቅርታ አንዴ መቀመጥ ትችላለሽ ቆይ ምን ሆነሽ ነው ዝም ብዬ ምንም አልሆነችም አንዴ ላውራት ነው ቆይ ሲጀምር አንተ ማን ነህ እኔ ጋዜጠኛ ነኝ እና ስለምን ጋዜጠኛ ነው ጥያቄ መጠየቅ ፈልጎ ነው እኔ ጋዜጠኛ እና እኛ በሌለንበት ነው አንተ ዘው ብለህ የምትገባው እስከምትመጪ የጠበቅኩሽ ነበር አንዴ ቁጭ ማለት ለምን ነው እንዴ ቆይ ደህና ነሽ ክላች ምንም አላረኳትም ደህና ነኝ አለች ቆይ ምን እያደረጋችሁ አንዴ ተረጋግተን እናውራ አልረጋጋም ሲጀመር ያለ እኔ ፍቃድ እንዴት ዘው ብለህ እየጠበቅሽ ነበር ቁጭ በይ ምንድነው ተጠብቀኝ ለምታወሪ ነው ቤት ይሄ ሰው ታውቂዋለሽ ከዚህ በፊት ታውቂዋለሽ አውቃለሁ ለላቀውማ እንዴ እኔ ማላቀው ሰው እንዴት ታስገባያለሽ እንድታቂኝ አንዴ ተረጋጊና አልረጋጋም ዘው በልልኝ እንዴ ሰው እኮ ነው ችግር አለ ብትረጋጊና አንዴ ብታዳምጪ ቆይ ምን አይነት ደፋር አይነውጣለ በእናት እሺ ላንቺም የሚጠቅም ነገር ነው ማለት ምንድነው የሚጠቅመኝ ቤተሰብሽን የሚጠቅም ባለቤቴ በሌለ ሰዓት እኔ በሌለበት ሰዓት እንዴት አንተ ምንድነው የምትሰሩት ቆይ ካሜራውስ ምንድነው እሺ አንዴ ተረጋጊ ኖ አይጠፋም አንዴ ተረጋጊ አሽ ተረጋጊ እሺ ተረጋጊ እኮ ተረጋጊ አንዴ እቺ ደግሞ ዝም በይ ምንም ታውቁ ነገር ምንም እዚህ ጋር ምንም የተፈጠረ ነገር የለም ማለት ሌላ ነገር አንተ ለምን ትገባለህ ስለምን ካሜራ ምናምን ምንድነው ማን ቆይ ችግር አለው እሷ ማለት ዝም ብዬ በር ከፍቻለሁ የራሴ ቤት እኮ ነው የራሴ ቤት ችግር የለም ቁጭ በይ መጀመሪያ ተረጋጊ ዞር በይ ምንም ያደረገሽ ነገር የለም ምንም ያሳነኝ ዝም ብሎ ስለማውቀው እየጠየቀኝ ነው ምንም ያደረኳት ነገር የለም ምንድነው ቆይ ካሜራ አንዴ እስኪ አንዴ ተረጋጊሽ አንዴ ተረጋጊሽ አልረጋጋም እኮ ነው የምልህ እኮ አንዴ ቁጭ በይ እሺ አንቺ ምንድነው የሰው ይከይ ያመጣሽ እስኪ ተረጋጊ መጀመሪያ ስሚ እሺ አንዴ ላስረዳሽ እዚህ መጣሁት የሰማሁት አንዳንድ ነገሮች ስላሉ እነሱን ለማጣራት ነው ምንድነው የምታጣራው አንተ ወረቀት አለ
ህጋዊ ሰው ነህ አለኛው ምንድነው ቆይ እሱ ላሳይሽ ይችላል ምንነግራሽ ነው ምንድነው ምን የተፈጠረው እሱ አይደለም ነገራችን እኔ ከሰፈሩ የሰማኋቸው አንዳንድ ነገሮች ስላሉ የሰማሁትን ነገር ለማጣራት ነው የመጣው እኛ ምንም አይነት ወንጀል የሰራነው ነገር የለም ይሄ ካሜራህን ደግሞ አጥፋልንና ውጣልኝ ከቤቴ እሺ ካሜራውን አጠፋለሁ እሺ አሁን አንዴ ቁጭ ቤት ታረጋግኝ አንድ ደቂቃ ካልተስማማን አጥፋልኝ መጀመሪያ አጥፋልኝ ዞር እኮ ተረጋጊ እሺ ተረጋጊ አትነሽ ምታስገፊ ማለት ይቅርታ መጀመሪያ ግን ለምን ማለት ችግር የለውም እኮ እኔ በርሰብሬ አይደለም የገባሁት አይደለም በርሰብሬ ሲጀመር አንቺ ደውለሽ አትናገሪ እንዴ ስልክ መቻለኝ ስልክ እንደሌለኝ ታውቂያለሽ የቤት ስልክ አንተ አይደለ በዛ መደወል ትችያለሽ እኮ ግን ደግሞ እኮ ምንም አላደረገችም ምንድነው አንቺ ከዚህ በፊት ምንድነው ትታወቃላችሁ ግንኙነት አላችሁ ምንድነው ቆይ አንተ ምንድነው የምጠይቀኝ እሺ ማን ነው ትንሽ ኤልሳ ባላለው ምን ፈልግ ኦኬ ኤልሳ መሆንሽ ጥሩ ነው ግን ለምን ማለት ተረጋጊና ለምን አታዳምጭም አንዴ አዳመጥከው እኮ እንዴ ምንድነው የማዳምጥ ምንድነው የምታወራው እሺ አንቺ ትንሽ እንኳን አታፍሪ ትንሽ እሷን ታያት ይኸውልሽ እሷን ታያትና ጫት እዚህ ትጎለታለች እኔ ምን አይኗን በጫት ምን አደረኩኝ ታለች እንዴ በገዛ ቤቴ እኮ ነው ወንዶች ማት ካሜራማኖች ምን ይሰራሉ እዚህ ቤት ቆይ ምን ያደርጋሉ ታዲያ ምን ችግር አለው ይኸውልሽ ይኸውልሽ ማወቅ ያለባቸው ነገር ስላለ ነው የመጡት እኮ እሷ ምንም ያደረገችው ነገር የለም በቃ የሆነ መረጃ አገኘን ከሰው ከዛ በኋላ እዚህ ለማጣራት መጣ ቆይ ባሊ ቢመጣ ምን እንደሚፈጠር ታውቂያለሽ ምን ይፈጠራል እንዴ አንተ የሰው ቤት እኮ ነው ዘው ብለ የገባው ምንድነው አታፍርም እንዴ ትንሽ ፍቃድ አለን የሰማነውን ነገር ለማጣራት እኔ ደግሞ ፍቃደኛ አይደለሁም በቃ ፍቃደኛ አይደለሁም ምክንያቱም ያለኔ ፍቃድ ነው የመጣው ያለኔ ፍቃድ ነው ካሜራ እዚህ እሺ አሁን አንቺ ፍቃድልኝ እኮ ልስማ ምንድነው የምፈቅድልህ ምንድነው የምታወራው ምንም ጠይቀኝ ተረጋጊሽ መጀመሪያ እኮ ከዚህ በላይ እሺ ቴንክ ዩ አይ በቃ ተረጋጊ ይኸውልሽ ኤልሳ እስኪ ከባለቤትሽ ጋር እንዴት ወደ ትዳር ገባ እዚህ በፍቅር ግንኙነት ቆይተን ነበር አንድ 7 ወር ምናምን ከዛ ወደ ትዳር ገባን አሁን ደግሞ እንደምታየው ሰላማዊ የሆነ ትዳር ነው የምንመራው ባሌም የራሱ ስራ ነው የሚሰራው እኔም አንዳንድ ስራዎች እንደዚህ ምንድነው በእንትን ላይ ነው ኦንላይን ሾፒንግ ነው የምሰራው በብዛት እቃዎች ምናምን ለማምጣት ያው ሄዳለሁ እወጣለሁ በእንደዚህ አይነት ኑሮ ነው የምንኖረው ምን አይነት እቃዎች ናቸው የምታመጪው ልብሶች የወንድ ጫማዎች ሌላ ነገር አታመጪም አይ ሽቶዎች ምናምን አሉ እንደዚህ አይነት ስራዎች ነው የምሰራው ነኝ የመዋቢያ ቁሳቁሶች ምናምን ማለት ነው አዎ ባለቤትሽስ ምን እንደሚሰራው የራሱ ቢዝነስ ነው የሚሰራው እሱ ምን አይነት ቢዝነስ እንደዚህ ሽያጭ ነገር ምን ሽያጭ ብዙ ነገር አይነት ሽያጭ አለ እሱ ያው እንደዚህ ከውጪ እቃዎች ያመጣል እዚህ ይሸጣል ኢምፖርት ኤክስፖርት ነገር ነው የሚሰራው ኢምፖርት ኤክስፖርት ኦኬ አይ አሁን ላይ ምናልባት ብዙ ሰዎች ኢምፖርት ኤክስፖርት ሲያደርጉ ብዙ ነገር እየተፈጠሩ ነው ባለቤትሽን ምን ያህል ታምኚዋለሽ በጣም አምነዋለሁ እንደነገርኩ ብዙ ቻሌንጅ አሳልፈን ነው እዚህ ደረስነው ያው እንደምታይኝ እኔም ገና ልጅ አልተወለደምና ብዙም አልቆየንም በትዳር ምን ያህል ጊዜ በትዳር 1 አመት ከ6 ወር ምናምን ይሆነናል 1 አመት ከ6 ወር ብዙ ነው አዎ እና ባሌም በጣም ነው ማምነው ምንም ነገር ማለት በጣም አምነዋለሁ 1 አመት ከ6 ወር በትዳር ከዛ በፊት ምን ያህል ጊዜ ቆያችሁ በፍቅር 7 ወር ምናምን ከዛ ቶሎ ነው ወደ ትዳር ይገባሉ አይ ስለዚህ በ2 አመት አካባቢ ከዛ በላይ ቆንጆ ነው ጥሩ ነው አይደስ ይላል እስኪ በህይወታችሁ እንደዛ አይነት ወደ ትዳር ከገባችሁ በኋላ ከገባችሁ በፊት የገጠማችሁ ቻሌንጅ አለ አው ብዙ ቻሌንጅ ማለት እሱ ብዙ ቻሌንጅ ይገጥሞናል እኔ እንደምታይኝ ውጪ ሄጄ መስራት ምናምን ፈልግ ነበርና እሱ ደግሞ አይፈልግም ለምን ማለት ወደ ውጪ እንደወጣ አይፈልግም የራሴ ቢዝነስ እዚህ እንድሰራ ነበር የሚፈልገው እና ደግሞ በሰዓቱ ምንም ተማሪ ነበርኩኝና ቶሎ እንድንጋባ አልፈልግም ነበር እና እሱ ቻሌንጅ ሆኖኝ ነበር ግን እግዚአብሔር ይመስገን ያው የምፈልገው ነገር እሱ ስለሚያደርግልኝ ትምህርቴንም ጨረስኩኝ ትዳር ላይ ከገባን በኋላ እሱ የሚፈልገው አይነት ቢዝነስ ጀመረ እና ተመስገን ነው
ብዙ ቻሌንጅ አላሳለፍንም። እስከ ሰራተኛ ጋር ያለሽ ቤት ውስጥ እንዴት ነው? ከመቤት ጋር ያው ጥሩ ልጅ ነች እሷ። ባሌ ነው ያመጣት እኔ አይደለም ያመጣሁት። እንደዚህ መቀራረብ ደስ ይላል። አንድ ቤት ውስጥ እየኖሩ ተቀራርቦ መኖር። ያው እንግዲህ መቤት ከሀገሯ ወይም ከምትኖርበት ቦታ ወደዚህ ወደ አዲስ አበባ የመጣችው እንግዲህ ለቤተሰቦቿ ህይወት መሳካት ወይም ደግሞ ለቤተሰቦቿ መለወጥ ምክንያት ሆናለሁ ብላ ነበር አስባ የመጣችው። ግን እዚህ ከመጣች በኋላ ብዙ ያልታሰቡ ነገሮች ነው የገጠሟት። ብዙ ተፈትናለች። አሁንም እየተፈተነች ያለች ልጅ ናት። ያው ግን እስኪ አንቺ እንደ እህትም እንደ አሰሪም እስኪ እንዴት ነው ማለት ውስጡ ያለ ህመም አለና ቀርቦ ለማውራት ሞክረሽ ታውቂያለሽ? እንዴ ስለመፈተና ነው የምታወራው? እዚህ ቤት ከመጣሽ ተፈትነሽ ታውቂያለሽ? ማለት እኛ እንደምታየን ስራ ነው የምንውለው። የፈለገችው ነገር እየበላች የፈለገችው ነገር እየለበሰች ደሞዟን በስነ ስርዓት ነው የሚሰጣት። እኔ አይደለም የምሰጣት ባሌ ነው የሚከፍላት። እና እንደ ሰራተኛ ሳይሆን እንደ የቤተሰብ አባል አድርገን ነው እኔ እንትንም እማያት በራሴ። ባሌም በጣም ነው የሚንከባከባት፣ በጣም ነው የሚወዳት። እንደውም እሷ ከሌለች ምናምን ይደብረዋል አንዳንዴ። እሷ ከሌለች የት ይላለች ስለህ እንደዚህ አሁን ልብስ እያጠበች ከሆነ እቤት ካልሆነች ወይ አይ ከቤት ውጪ እንኳን ብዙም አትወጣም እና ይደብረዋል ምናምን ነገርና በጣም ነው ትሪት የሚያደርጋት ባሌ። እና ብዙ እዚህ ቤት ውስጥ ቻሌንጅ እንጃ ውጪ ሊሆን ይችላል፣ ያው ከዚህ በፊት ያሳለፈችው ላይፏ ምናምን ሊሆን ይችላል እንጂ እኔ እዚህ ምንም ያየሁበት ነገር የለም። ባሌም በጣም ነው የሚያከብራት፣ እኔም በጣም ነው የምወዳት። አልኩኮ እንደ ሰራተኛ ሳይሆን እንደ ቤተሰባችን ነው የምናያት። የፈለገችው ነገር ነው የምናደርግላት። ያው እኔም የሆነ ሰዓት ቤተሰብ ጋር ለምን ደርሰሽ አትመጪ ምናምን ስላት አይ መሄድ አልፈልግም ምናምን አለች። እና በቃ ያንቺ ፍላጎት ካልሆነ እዚህ መቅረት ትችያለሽ፣ ችግር የለውም። አንቺ በምትፈልጊበት ሰዓት ግን ንገሪኝ ትሄጃለሽ ምናምን ስላት ጠይቃኝም አታውቅም። ቤተሰብ ጋር ልሄድ ምናምን ብላኝ አታውቅም። እና ይገርመኛል በጣም ስለምትወደን ነው ምናምን ብዬ አስባለሁ። እና ሙር ደግሞ በቃ በጣም እንድቀራረባት አደረገኝ እንጂ ሌላ እዚህ ቤት ውስጥ እዚህ ቤት ማለት ማን አለ? እሱም ስራ ነው የሚውለው፣ እኔም ስራ ነኝ። ብቻዋን ነች፣ የፈለገችው ነገር እያደረገች ነው የምትውለውና ብዙም ፈተና የለም። ስለምን ፈተና ነው የምታወራው? እስኪ ወደ አንቺ ልምጣና መቤት እስኪ ኤልሳን እንዴት ነው የምትገልጫት? ለአንቺ ምን አይነት ሰው ናት? እስኪ የሚለውን ንገሪኝ። እሺ እንግዲህ ያው እንደነገረች ኤልሳ ያው ጥሩ ሰው ነች ማለት ቅድም ካወራው ውጭ ማለት ነውና እሷ ያው መልካም ሴት ነች። እሷ እንዳወራች እንደ ቤተሰብ ነን። እኔ እንደ ሰራተኛ ሳይሆን እሷ እንደ እህቴ ነች። ያው የምታውቀው ነገር የለም ብያለሁ እና ያው ለዛም ነው በጣም ነው ማከብራት። ምንድነው የማላውቀው ነገር? ቆይ እስኪ የባለቤትሽን አዋዋል ቼክ አድርገሽ ታውቂያለሽ? የት ነው ከማን ጀምር አልገባኝም። አንቺ ከኔ ጋር አውሪ ግንኙነት ኤልሳ አንዴ ከኔ ጋር ታወሪያለሽ። ለምንድን ነው ማለት ብዙ ጊዜ እሷን ወደዚህ ቤት ያመጣበትን መንገድ ብዙ እንደማታውቂ ነግረሽኛል። እንደዚህ አይነት የተለየ እንክብካቤ የሚያደርገው ለሁሉም ሰው ነው ወይስ በተለየ መንገድ ለሷ ነው? ሲጀመር የኔ ባል በጣም መልካም ሰው ነው። ስለህ ሰው ሲቸገር አይወድም እና እንትን ነው የሚያደርግ፣ ትሪት ማድረግ ይወዳል ለሰው ልጅ። ተው ለኔና በቃ በጣም እኔ እንጃ አሁን ውጪ ላይ የተቸገረ ምናምን ሲያይ ልብሱን ሰጥቶ ይመጣል፣ ጃኬቱን እየታደረከው ምናምን ስለው አይ እዚህ የኔ ቢጤ አግኝቼ እኮ እንደዚህ ሰጠውኝ ምናምን ይላልና በጣም እኔ በቃ በጣም ነው የምወደው። በጣም መልካም ሰው ነው ባሌ። በስማም ይለያል እውነት። አዎ እና ለኔ ብቻ ሳይሆን ለሷም ራሷ ትንገረ በጣም እኔ እንጃ በስማም ከሚገባ በላይ ነው የሚንከባከባት። የሚወዳት ሰው ይወዳል። በቃ እንደዚህ በጎ ነገር ማድረግ ያስደስተዋል ባሌ። ደስ ይላል። ቆንጆ ነው፣ ጥሩ ነው። ያው እኛ እንግዲህ ወደዚህ የመጣንበት ምክንያት ምን መሰለሽ? እንግዲህ አሁን ላይ ዘመኑ በጣም ከፍቷል። የሰው ንግድ ተጀምሯል። ምንም የማያውቁ ከገጠር የሚመጡ ሴቶችን እንግዲህ ህይወታችሁ ይለወጣል፣ ብዙ ነገር እንፈጥርላቸዋለን ብለው ገንዘብ እየተቀበሉ
የምትሰጡንን ገንዘብ በእጥፍ መልሰን እንሰጣቸዋለን በሚል በማታለል የገጠር ሰው ምንም አልተማርም ብለው አያውቅም ብለው እንግዲህ ከገጠር ሴቶችን ህፃናትን ያመጡ እንግዲህ እዚህ ከተማ የሚነግዱ ሰዎች አሉና ከኛ ጋር ይመለከተናል ይሄ አዎ ይመለከታል ልመጣ ነው አንድ አዳምጪኝ ተረጋጊና አዳምጪኝ ስሜታዊ እንድትሆኝ አልፈልግም ግን አንድ ነገር ሳወራ በመረጃ እና በአረጋግጥኩበት መንገድ ነው እንጂ እንትን ማለት አልችልም እና ከነዛ መካከል ደግሞ እንግዲህ ሴቶችን አምጥቶ አንድ መጋዘን ላይ በማሸግ ለሀብታሞች እንደዚሁም ለተለያዩ ብር ላላቸው ሰዎች መሸጥ እንደገና እነሱ ላይ ሌላ አካላዊ እርምጃ መውሰድ እንደነዚህ አይነት ነገሮችን እንግዲህ የሚያደርጉ ሰዎች አሉ በደላላ በመናምን ማለት ነው እንግዲህ እናሰራቸዋለን እያሉ ያመጡ በዛ መንገድ ደግሞ እንግዲህ የተለያዩ ማጣራቶችን ስናደርግ እንግዲህ ያንቺ ባለቤት እንደነዚህ አይነት ነገሮች ጋር ያው ቢዝነስ ነው ብዙ አላቆም ምናምን ዲቴል ብለሻል ስለ ስራው ቀደመምና እንደዚህ አይነት ስራ ከሚሰሩ ሰዎች ጋር ኮንታክት እንዳለው መረጃ አለኝ ምንድነው የምታወራው ምን እያወራ ነው ቆይ አንቺ እንደዚህ ብለሽ ነው ይኸውልሽ እስከሷ ጋር አያገናኘውም እኔ የራሴን ክትትል አድርጌ ነው የደረስኩበት ከኔ ጋር አውሪ ነገርኩ እኮ ባሌ ሽያጭ ላይ ነው የራሱ ቢዝነስ ነው የሚሰራው እኮ ሽያጭ ደግሞ የሚሸጠው ሴቶችን ነው የሚሸጠው ስለምን ሴት ይኸውልሽ አሁን አንቺ ያልሽው ነገር አሁን አንቺ እኔ እየገረመኝ ነበር እሺ ያልኩሽ ጥሩ ነው ያልኩሽ የነበረው ግን አይደለም እንደዚህ አይነት ስራ አይደለም የሚሰራው ምክንያቱም ባለቤትሽ የሆነ ሰው ፊት ጻድቅ የሆነ ሰው ፊት ደግሞ ሌላ ነው እኔ በማቆም ማለት ነው እመቤት ምን እያወራ ነው ስለ ባሌ እኮ ነው የሚያወራው እውነቱን ነው ለአንቺ ያልነገርኩሽ ነገር ብዙ ነገር አለ አዳምጫት ምክንያቱም አንቺ ማታውቂያቸው ነገሮች ይኖራሉ እኔ መጣሁት በሱ ነው እንደዛ በቃ እሱ ሁሉ ያለሽ ነገር በሙሉ እውነቱን ነው እኔ መጀመሪያ ከክፍለ ሀገር ስመጣ እንደነገርኩሽ አሪፍ ገንዘብ ተከፍሎት ከፍየው የቤተሰቦችን እኔ ያሳልፍላችኋለሁ ብዬ የቤተሰቦችን ብር እርሻ ሽጬ ያላምናችሁም በጭራሽ አላ ተመካክራችሁ ነው እየቀለዳችሁብኝ ነው ይሄ ምክክር አይደለም ዝም ብለሽ ስሚኝ መጀመሪያ የኔ ባል ነው ሴት የሚሸጠው እንደዛ አይነት ስራ ውስጥ አለበት አዳምጪኝ እኔ ይኸውልሽ ላንቺ ያልነገርኩሽ ትዳራችሁ እንዳይበተና እንዳትጣሉ ብዬ ነው ማለት በቃ አንቺ ስለምወድሽ አንቺ ስለማከብርሽ ሌላ ችግር ውስጥ እንዳትገቡ ብዬ ነው በቃ እንጂ እኔ በመከራ ይቀጠቅጠኛል ይመታኛል ስንት ሴቶች የስንት ምንድነው የምታወራው ቆይ አልገባኝም ያው እየነገረችሽ ነው አይደል መቼም ማለት በጣም የተጎዳሽ ልጅ ናት እዚህ ቤት ውስጥም እንደሚያስብ ነው እንደዚህ የምታደርገው እኔ በጭራሽ ላምናት አልችልም ለምን ዋሽለው ምንድነው የምታወሩት ቆይ እኔ አልገባኝም ጨርሱልሽ እንዴ ምንድነው ጨርሹ ከዚህ በላይ አንዴ ቁጭ በይ ነው ሁሉንም ነገር አልቀምሻለሁ እንዴ ይኸውልሽ ተረጋጊ ዞር በልሽ ያንተ ደግሞ ኖ አይ ተረጋጊ አንቺ ምንድነው የምታወሪው ንገሪኝ ቆይ መጀመሪያ ለነገርሽ አይደለም ተረጋጊ ነገርሽ እኮ ምክንያት ነው እንዴ እንደዚህ እንድትወጋት እኮ አይደለም ይኸውልሽ አንቺ ማታውቃቸው ነገሮች አሉና እነሱን እንድታውቃቸው ለማድረግ ነው ለምን ሁሉ ነገር ቁጭ ብለህ አታዳምጪኝ ምንድነው ማዳምጥሽ ከዚህ በላይ አዳምጪኝ እስኪ ከአንቺ በላይ እኮ ነኝ የተጎዳው አይደል እንዴ ማታውቃቸው ነገሮች አሉና ስለዚህ ደግሞ እኔ 2 አመት ሙሉ እንዴት አላቆም ባሌ እኮ በደንብ ነው ማቀው እናንተ አጥራጥራችሁ ነው ስለ ባሌ የምታወሪ ትናንትና አይደለም ባልሽ ማቀው ስንት አመት አልፎኛል ማቀው ግራ ያጋባችሁ ነው ቆይ ነው እየቀለዳችሁብኝ ነው ማታውቂያቸውን ነገሮች እንድታቂ መረጋጋት አለብሽ እኮ ተረጋግና ሁሉንም ነገር ልንገርሻ እንዴ ነው ምረጋጋው ቆይ እኮ ሽተሪያት ይኸውልሽ ልቀቀኝ አንተ ደግሞ ዞር በልልኝ ቁጭ በይና ሁሉንም ነገር ልንገርሽ ባልሽ ምን አይነት ወንጀለኛ ሰው እንደሆነ ልንገርሽ ምክንያቱም መውጣቱ ላይ ቀር ሁሉንም ነገር ልንገርሽ ምንድነው ያደረገሽ ቆይ ከመቼ ጀምሮ ነው እንደዚህ ያደረገሽ እሺ ቁጭ በይና እናወራ ለምን አትቀመጥ አንዴ ተረጋጊ ለምን አትረጋጊም ሴት ልጅ እኮ ነሽ አንቺ ምንድን አይደል ይኸውልሽ ያልጠበቅሽው ነገር እንደሆነ ግልጽ ነው እና ስለ ባለቤትሽ ማታውቃቸው ነገሮች እንዳሉ ደግሞ ያው ከአንደበቷ እየሰማ እዚህ ቤት ውስጥ በጣም ነው የሚያሰቃያት እና ካሉ ሴቶች በሙሉ ነጥሎ እዚህ ቤት ውስጥ ያመጣት በሰራተኝነት እያኖረ እንደፈለገ እንዲያደርጋት ነው ያመጣት እንደዛ ባታለቅሽ ነው ወደ መፍትሄው ብንሄድ ቆንጆ ነው ምንድነው መፍትሄው ምንድነው 2 አመት ሙሉ እኮ ነው ወይኔ አይዞሽ ኤልሳ
አዲኮ አንቺ ምን ያስለቅሻል? ያለው ብዙ ነገር የደረሰብኝ አንቺ ተረጋጉ ሁለታችሁ ምንድን ነው ያደረገሽ? ቆይ ከመቼ ጀምሮ ነው እንደዚህ ያደረገሽ? ለዛ ነው ሰራተኛ ራሴ ነው የምቀጥረው ያለኝ ወይ እኔ ከዚህ በላይ እዚህ መቆየት አልችልም። ታረጋጊና ሻውንዱን ነገር ልንገርሽ። ንገሪኝ፣ ምንድን ነው የምትነግሪኝ? መጀመሪያ ይኸውልሽ ከክፍለ ሀገር ሳገኘው እኔ ሌላ ሀገር መሄድ ፈልግ ነበር እና እሱ እውነተኛ ደላላ ነው ተብሎ ነው ያገኘሁት። ጭራሽ ደላላ ነው ወይ? እንደዛ ተብሎ ነው ማለት ሌላ ሰው ነው የሚያቀኝ። ከዛ ሌላ ሰው ለሷ አሳልፎ ሰጠኝ። የሚገርምሽ ቤተሰቦቼ በጣም ደሃ ናቸው፣ የላቸውም። እነሱን ለማሳለፍ ብዬ ደና ትልቅ ደረጃ ላይ ደርሳለሁ ብዬ ነው የቤተሰቦቼን መሬት ሽጬ ገንዘብ ለሱ የሰጠሁት። ከዚያ መጣው ግን ምን ያህል መከራ እንደደረሰብኝ እኔ ነው ማቀው። ስንት ጓደኞቼን ብዙ ጓደኞቼን የሴትም የወንድም ጓደኞቼን እየገረፈ ብር እየተቀበለ ጾታዊ ጥቃት እያደረሰ ወይኔ ሰውና ተነሰውኝ። አሁን ማልቀስ አያስፈልግም። ይልቅ አሁን ላይ አንደኛ የዚህች ልጅ ህይወት እየተበላሸ ነው። የኔስ ህይወት አያሳዝንህ? የኔስ ያንቺ ምን ሆነ? ምን ተነካ? የኔ ነው እኮ እንደ ጉድ የተጨማለቀ። አንዴ ተረጅኝ። ይኸውልሽ አሁን ምንም ማለት አድራሻቸው የማይታወቅ ሴቶች አሉ። ጭራሽ ሌላ ሴት እሷን ብቻ ነች አሁን ከነሱ ውስጥ ያገኘናት። እኔስ እስኪ አስቢው እስኪ እኔስ ቤተሰቦችን እስካሁን አሳልፍላቸዋለሁ ብዬ እዚህ ቁጭ ብዬ እኮ ነው ያለሁት። እኔ እኮ እንደሞት በፈጠረ እኮ ነኝ። አሁን ይልቅ ይኸውልሽ እንድታለቅሽ አይደለም ፈልገው እንድትተባበርኝ ፈልጋለሁ። ይሄ ነገር ምን ያህል እውነት ነው ወይም ደግሞ ይሄ ሰውዬ ይሄን ሁሉ ነገር አድርጓል የሚለውን ነገር መረጃ ማግኘት ፈልጋለሁ። ይሄም የሆነው ደግሞ እሱን ትንስለይ ነው፣ እሱን ሳገኘው ነው። እውነቱን ነው። ተረጋጊና ሁሉንም ነገር መስማት አለብሽ። ማገዝ ያለብሽን ነገር ደግሞ ማገዝ አለብሽ። ቆይ እኔ ግን አልገባኝም። ቆይ እሷን አምናት ነው? ቆይ ለምን ተረጋጊ የምትይኝ ነው? ባሌን ፈልገሽው ነው? ምን አይነት ወሬ ነው የምታወሪው? አንቺ ገና ለገና እዚህ ቤት ስለገባሽ ጭራሽ እሱን ለመቀማት ፈልገሽ ነው እንደዚህ የምታደርጊው? አሁንም አልገባሽም። መቼም ላምንሽ አልችልም። እንደዚህ ይወስታል አላሳዝንሽም? እንዴት ታምናታለህ? ቆይ ምንድነው ስትይ ነበር? ስታለቅሻል ነበር? ታሪኩ የገባሽ መስሎኝ ነበር እኮ። ይኸውልሽ ገና ለገና እዚህ ቤት ስለገባሽ ማንንም ልጅ ስላልወለድን እሱ በሱ ተማለሽ ነው አይደለ? ከኔን መንጠቅ ፈልገሽ ነው? እንደሱ አስበሽ ማለት ተሳስተሻል። እንኳን ለኔ ነውና ህዝብ ይነቀለ እኮ ነው ያለው። አንቺ የስንት ይወጣ ጥሩ ልጅ ናት። አሁን እንደዛ ታረግም ስትይ ነበር አይደል? ጥሩ ልጅ ናት፣ መልካም ልጅ ናት፣ በጣም ይንከባከባታል ምናምን ስትይ ነበር። ያለው ግን በባል ይመጣችብኝ። እኔ በባል ደግሞ ስለፈለግ ወንጀለኛ እንደሆነ አሁን ታያለሽ። ቆይ አትበይ ግን ታይዋለሽ። ወንጀል የምታወሪው ሲጀመር ምን ማለት ነው? ምንሽ ገና ለገና እዛ በጣም የነጣ ደሃ ስለሆንሽ ገና ለገና እዚህ ቤት መተሽ ከባሌ ጋር አሪፍ ጊዜ እንድታሳልፊ ምናምን እኔ ውጪ ስለሆንኩ ሌላ ነገር አስበሽ ነው? እኔ እንደዛ አላሰብኩም። ይኸውልሽ ባልሽ ምን አይነት ቆሻሻ እንደሆነ እንድታቂ ነው። አንቺ ስነ ስርዓትሽ ነው። ስነ ስርዓት ምትጅማ እሱን ስነ ስርዓት እዚህ የምታወሩት። ቆይ ማስረጃ አለ ሲጀመር? ማስረጃ አለ ወይ? አሳየኝ ማስረጃው። ማስረጃ ለማምጣት አንቺ ተባበሪኝ። በዛውም ያንቺን የባልሽን ነፃነት ነው። እሷ እኮ የኔን ባል ስለፈለገች ነው እንደዚህ የምትሆነው። ለምን ነው ያንቺን ባል የምፈልግልሽ? እሺ ምን አይነት ሌባና አጭበርባሪ ወንጀለኛ እንደሆነ እንድታቂ ነው። እስከዛሬም ዝም ያልኩሽ ትዳርሽ እንዳይፈርስና እኔ አንቺ ስለማለች ነው። ወይ ማስረጃ አለሽ? አሳየኛ በደንብ በረበራ አይተሽዋል? አዎ አይተሽዋለሁ። ይኸውልሽ አንደኛ ማስረጃውን እናሳይሻለን ነው። ከዛ በኋላ ግን ምን ያህል ውሳኔ እንደምትወስኝ ራስሽ ታውቂዋለሽ። ሲጀመር እሷን አትመናት። ሲጀመር በዚህ ሰዓት ሰራተኛ መቼም አይታመንም። እኔ እኮ እስካሁን ያመንኩሽ ባሌ ጥሩ ሰው ነች፣ ጥሩ ሴት ነች ከሌሎቹ ሰራተኛ። እሷ በጣም እሱ እንደፈለገ ስለሚጫወትብኝ ነው እንደዛ የሚልሽ። ምክንያቱም ምንሽም አልኩሽ እኮ ባሌ ስለፈለግሽ ነው። እሺ ማታምኛት ከሆነ እሷን ሲያስፈራራት ወይም እንደዚህ ያደረገኝ ስትነግርሽ ካላመንሽ እሱን በአካል አግኝተን ቁጭ አድርገን በቃኛ ምንሳሳትኛም ከሆነ ይቅርታን ጠይቃለሁ። አንተ ደግሞ በባዶ እጅ እንደዚህ አታውራ ለኔ አጠይቀኝ። በቃ እሺ አገናኝ ለማው ደግሞ ቤቴ ለቀም እናገኘው። እሺ አይ አልፈልግም። እኔ ከዚህ ዝም በይ። አንቺ ደግሞ
ከዚህ በላይ ማስረጃ የለህም አይደለ ቀጥ ብለው እኮ ማስረጃ እንዳገኝ አግዥ ቀጥ ብለው ጣል አልፈልግም ካንተ ማስረጃ እንዳገኝ አግዥ ያለዛ ግን ይሄን ነገር በራሴ መንገድ ካረጋግጡ አንቺም ተባባሪ አድርገሽ ዞር በልልኝ ይውጣልኝ አልኩ እኮ ተባባሪ ተረጋጊያ እሱ ነገር ማታገናኙ ባለቤትሽና አንቺ ማታገናኙ ተረጋጊና ይኸውልሽ ምን ችግር አለ አንቺም አልተባበረህም በቃ ያንቺ እኮ ወገኖች እኮ ናችሁ እየታፈሩ ብዙ ነገር ይፈልገሽ ነው አይደል ባልንፈልግ አንተ ደግሞ ማስረጃ የለም ካሜራን ዘውራ አርግልኝና ውጣልኝ በቃ